ሰላም ጤና ይስጥልኝ የኢትዮ ፎከስ ተመልካቾቻችን፣ ዛሬ በመላው ኢትዮጵያውያን ዘንድ አነጋጋሪና አሳሳቢ ሆኖ የቀጠለውን ወቅታዊ ጉዳይ ይዘንላችሁ ቀርበናል። የሀገር መከላከያ ሰራዊት ለቆ በወጣባቸው በተለያዩ የሀገሪቱ አካባቢዎች ከባድ የጸጥታ ስጋትና ከፍተኛ ውጥረት መንገስ መጀመሩ እየተነገረ ይገኛል። ሰራዊቱ ለምን ለቆ ወጣ? በአካባቢው በቀሩት ነዋሪዎች ላይ እየደረሰ ያለው ስጋት ምንድነው? የወደፊት ዕጣ ፋንታቸውስ ምን ሊሆን ይችላል? በእነዚህና ተያያዥ ጉዳዮች ላይ በዝርዝር የምንወያይበት ልዩ ዝግጅት አሰናድተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መከላከያ ለቆ በወጣባቸው አካባቢዎች ከባድ ስጋት ተፈጥሯል። ሰሞኑን የፌዴራል የጸጥታ ኃይሎች ከተለያዩ አካባቢዎች ሙሉ ለሙሉ ወይም በከፊል መውጣታቸውን ተከትሎ በአካባቢው ነዋሪዎች ዘንድ ከፍተኛ የጸጥታ ስጋት መፈጠሩን ነዋሪዎች ገለጹ። በተለያዩ የአገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውን ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የአገሪቱ ክፍል እየተደረገ ያለ ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ የሆነ መምጣቱን ተናግረዋል። የኤኤፍቢ ዘጋቢዎችም በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩን አረጋግጠዋል። በደራሼ ወረዳ የሚገኙ ነዋሪዎች እንደሚሉት በአካባቢው ሰፍረው የነበሩ የፌዴራል ኃይሎች ከአንድ ሳምንት በፊት አካባቢውን ለቀው መውጣታቸውን ተከትሎ በተቀናቃኝ ቡድኖች መካከል ግጭት ዳግም አገርሽቷል። ስማቸው እንዳይጠቀስ የፈለጉ አንድ ነዋሪ የመከላከያ ሰራዊት በነበረበት ወቅት ሰላም ነበር፣ እነሱ ሲወጡ ግን ግጭቱ እንደገና ተቀሰቀሰ ሲሉ ገልጸዋል። እንደ አውሮፓውያን አቆጣጠር በ2017 የቀድሞ የሰገን ዞን መፍረስን ተከትሎ ምላሽ ያላገኙ መዋቅራዊ ጥያቄዎች ለአካባቢው አለመረጋጋት ዋነኛ መንስኤ መሆናቸውን ነዋሪዎች ገልጸዋል። ቀደም ሲል የጋርዱላ፣ የኮንሶ፣ የቡርጂና የአማሮ አካባቢዎችን በአንድ ላይ አቅፎ የነበረው ይህ ዞን ከፈረሰ በኋላ በጎረቤት ማህበረሰቦች መካከል በተለይም በኮንሶና በደራሼ እንዲሁም በደራሼና በጉማይዴ መካከል ያለው አለመግባባት እየተባባሰ መምጣቱን አስረድተዋል። የመዋቅራዊ ጥያቄው መሰረታዊ ምላሽ እስካላገኘ ድረስ ሁኔታው በዚሁ የሚቀጥል ይመስላል ሲል የገለጹት ነዋሪው በአካባቢው ያለው ሰላም በአብዛኛው የተመሰረተው በፌዴራል ኃይሎች በስፍራው መኖር ላይ መሆኑን አክለው ተናግረዋል። በተመሳሳይ በቄለም ወለጋ ዞን የሳዮና አንፊሎ ወረዳ ነዋሪዎች ወጣቶችን በግዳጅ ወደ ውትድርና የመመልመል ዘመቻ መኖሩንና የመከላከያ ሰራዊት ክፍሎች ከባድ መሳሪያዎችን በመያዝ ወደ ጋምቤላ ክልል አቅጣጫ እየተንቀሳቀሱ መሆኑን ለአዲስ ስታንዳርድ ገልጸዋል። የጸጥታ ኃይሎች ስምሪት ለውጥን ተከትሎ የታየው ስጋት በአንዳንድ አካባቢዎች ወደ አስከፊ ግጭት አምርቷል። ረቡዕ ዕለት የአካባቢው ነዋሪዎችና የህዝብ ተወካዮች ምክር ቤት አባላት እንደገለጹት በጋሞ ዞን በሁለት ወረዳዎች በተከሰተ ግጭት ቢያንስ 15 ሰዎች ሲገደሉ ሌሎች በርካታ ሰዎች ደግሞ ቆስለዋል። ግጭቱ የተቀሰቀሰው በአስተዳደራዊ ወሰን ጥያቄዎችና ለረጅም ጊዜ በዘለቁ የማህበረሰብ መካከል ውጥረቶች ምክንያት መሆኑን የገለጹት ኃላፊዎች መከላከያ ሰራዊት ግጭቱን ለመከላከል በአካባቢው ባለመገኘቱ የተፈጠረው የጸጥታ ክፍተት ለጥቃቱ መባባስ ምክንያት መሆኑን ጠቁመዋል። በትግራይ ክልል አቅጣጫ ደግሞ ሰፊ የሰራዊት ስምሪት እየተደረገ መሆኑን የሚያሳዩ መረጃዎች እየወጡ ነው። የኤፍቢ ዘገባ እንደሚያመለክተው የምዕራባውያን ዲፕሎማሲያዊ ምንጮች የኢፌዴሪ መከላከያ ሰራዊትና የትግራይ ኃይሎች ወደ ክልሉ አዋሳኝ ድንበሮች እያመሩ መሆኑንና ይህም የጦርነት ስጋት ማስከተሉን ገልጸዋል። መከላከያ ሰራዊት ትግራይን እየከበበ ነው ያሉት ምንጩ ሌላ የትግራይ ምንጭ ደግሞ ሁኔታውን ከፍተኛ የኃይል እንቅስቃሴ በማለት ገልጸውታል። ዓለም አቀፍ ማህበረሰብ በግጭቱ ተሳታፊ ወገኖች ላይ ግፊቱን ካልቀጠለና አለመግባባታቸውን በውይይት እንዲፈቱ ካላደረገ የጦርነት ስጋቱ ይበልጥ እየጨመረ ይሄዳል ሲሉ የትግራይ ምንጩ አክለው ገልጸዋል። በአማራ ክልል ሰሜን ወሎ ዞን በቆቦ ከተማ የሚገኙ ነዋሪዎች እየጨመረ የመጣ ውጥረትና የፌዴራል እንዲሁም የክልል ኃይሎች ወደ ከተማዋ መግባታቸውን ገልጸዋል። ነዋሪዎቹ ለአዲስ ስታንዳርድ እንደተናገሩት የኢፌዴሪ መከላከያ ሰራዊት በቅርቡ በአፋር በኩል ወደ ከተማዋ የገባ ሲሆን ከአንድ ቀን በፊት ደግሞ የአማራ ክልል ልዩ ኃይሎች በቆቦ መታየታቸውን ጠቁመዋል። በከተማዋ እየናኘ የመጣውን ስጋት ተከትሎ ሲቪሉ ማህበረሰብ ገንዘብ ከባንክ በማውጣትና የምግብ ቁሳቁሶችን በማከማቸት ላይ እንደሚገኝ ተነግሯል። የአማራ ብሔራዊ ንቅናቄ አብን ባሳለፍነው ሳምንት ባወጣው መግለጫ በክልሉ ያለውን የጸጥታ ኃይሎች ስምሪት ማነስና የህግ ማስከበር ስራዎች መዳከም ሲቪሉ ማህበረሰብ ከፍተኛ ዋጋ እንዲከፍል እያደረገው መሆኑን በመጥቀስ የፌዴራልና የክልሉ መንግስት ለጸጥታ ክፍተቱ ልዩ
ትኩረት እንዲሰጡ አሳስበዋል። ፓርቲው አክሎም የፌዴራልም ሆነ የአማራ ክልል መንግስት የጸጥታ ክፍተቶችና የመልካም አስተዳደር እጥረት ባሏቸው አካባቢዎች ላይ ልዩ ትኩረት እንዲሰጡ አሳስበዋል። ይህ ክስተት የተሰማው ህዝባዊ ወያነ ሓርነት ትግራይ ህወሓት ባለፈው ሳምንት ባወጣው መግለጫ የፌዴራል መንግስቱ ወደ ትግራይ ሰራዊቱን እያንቀሳቀሰ ነው ሲል መክሰሱንና ለአዲስ ወታደራዊ ጥቃት ዝግጅት እየተደረገ ነው የሚል ማስጠንቀቂያ መስጠቱን ተከትሎ ነው። ይሁን እንጂ የፌዴራል መንግስቱ ስለተባለው የሰራዊት ስምሪት እስካሁን በይፋ የሰጠው ማረጋገጫ የለም። እነዚህ ክስተቶች እየተፈጠሩ ያሉት በኢትዮጵያና በኤርትራ መካከል ያለው ግንኙነት በሻከረበት ወቅት ነው። የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ለኤርትራ አቻቸው ኡስማን ሳላ መሐመድ በጻፉት ደብዳቤ ኤርትራ የኢትዮጵያውያን ሉዓላዊነት በመጣስና ከአማጺ ቡድኖች ጋር በመተባበር ወታደራዊ ዘመቻ እያካሄደች ነው ሲሉ ከሰዋል። በመሆኑም የኤርትራ ኃይሎች በአስቸኳይ ከኢትዮጵያ ግዛት እንዲወጡ አሳስበዋል። ከሁለት ቀናት በኋላ ምላሽ የሰጠችው ኤርትራ የኤርትራ ጦር በኢትዮጵያ ግዛት ውስጥ እየተንቀሳቀሰ ነው የሚለውን የኢትዮጵያን ክስ ሐሰተኛና የተቀነባበረ ስትል ውድቅ አድርገዋለች።